የሐዋርያት ሥራ ምዕራፍ 24 ከቁጥር 1 ጀምሮ እናነባለን። በጌታ በኢየሱስ ከ5 ቀንም በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጠርጠልዮስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገረ ገዢው አመለከቱት። በተጠራም ጊዜ ጠርጠልዮስ ይከሰው ዘንድ ጀመረ፣ እንዲህ እያለ ክቡር ፊሊክስ ሆይ በአንተ በኩል ብዙ ሰላም ስለምናገኝ ለዚህ ሕዝብም በሐሳብህ በየነገሩ በየስፍራው መልካም መሻሻል ስለሚሆንለት በፍጹም ምስጋና እንቀርበዋለን። ነገር ግን እጅግ እንዳላቆይህ በቸርነትህ በአጭሩ ትሰማን ዘንድ እለምንሃለሁ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋልና መቅደስንም ደግሞ ሊያረክስ ሲሞክር ያዝነው። እንደ ሕጋችንም እንፈርድበት ዘንድ ወደድን። ነገር ግን የሻለቃው ሉስዮስ መጥቶ በብዙ ኃይል ከእጃችን ወሰደው። ከሳሾቹንም ወደ አንተ ይመጡ ዘንድ አዘዘ። አንተም ራስህ እርሱን መርምረህ እኛ ስለምንከስበት ነገር ሁሉ ልታውቅ ትችላለህ። አይሁድም ደግሞ ይህ ነገር እንዲሁ ነው እያሉ ተስማሙ። ገዢውም በጠቀሰው ጊዜ ጳውሎስ መለሰ እንዲህ ሲል፣ ከብዙ ዘመን ጀምረህ ለዚህ ሕዝብ አንተ ፈራጅ እንደሆንህ አውቃለሁና ደስ እያለኝ ስለ እኔ ነገር እመልሳለሁ። ሰግድ ዘንድ ወደ ኢየሩሳሌም ከወጣሁ ከ12 ቀን እንዳይበልጥ ልታውቅ ትችላለህ። ከአንድም ስንኳ ስነጋገር ወይም ሕዝብን ስሰበስብ በመቅደስም ቢሆን በምኩራብም ቢሆን በከተማም ቢሆን አላገኙኝም። አሁንም ስለሚከሱኝ ያስረዱኝ ዘንድ አይችሉም። ነገር ግን ይህንን እመሰክርልሃለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶቼን አምላክ እነርሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። እነዚህ ራሳቸው ደግሞ የሚጠብቁት ጻድቃንንም አመፀኞችንም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁል ጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ። ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ መጣሁ። ይህንንም ሳደርግ ሳለሁ ሕዝቡ ሳይሰበሰብ ሁከት ሳይሆን በመቅደስ ስነጻ አገኙኝ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊትህ መጥተው ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታን መነሳት በፊታቸው በእኔ ይፈርዱብኛል ብዬ ከጮሁት ከዚህ ከአንድ ነገር በቀር በሸንጎ ፊት ቆሜ ሳለሁ በእኔ አንድ አመፃ ያገኙ እንደሆነ እነዚህ ራሳቸው ይናገሩ። ፊሊክስ ግን የመንገዱን ነገር አጥብቆ አውቋልና የሻለቃው ሉስዮስ በወረደ ጊዜ ነገራችሁን እቆርጣለሁ ብሎ ወደፊት አዘገያቸው። አሜን። የመቶውንም አለቃ ጳውሎስን ሲጠብቅ እንዲያደላለት ከወዳጆቹም ማንም ሲያገለግለው ወይም ወደ እርሱ ሲመጣ እንዳይከለክልበት አዘዘው። አሜን። ከጥቂት ቀንም በኋላ ፊሊክስ አይሁዳዊነት ከነበረችው ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣው። በኢየሱስ ክርስቶስ ስለማመን የሚናገረውን ሰማሁ።
እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፊሊክስ ፈርቶ አሁንስ ሂድ በተመቸኝም ጊዜ ልኬ አስጠራሃለሁ ብሎ መለሰለት። ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበር። 2 ዓመት ከሞላው በኋላ ጶርቅዮስ ፊስጦስ በፊሊክስ ፈንታ ተተካ። ፊሊክስም አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን እንደታሰረ ተወው ይላል። ምዕራፍ 23 ላይ ጳውሎስ ከእጃቸው ምን ብሎ ነው ያስጣለው? ይሄ ፊሊክስ የሚባለው ሻለቃ ከእጃቸው ነጥቆ ነው ያስጣለው። ልክ እንደምንድን ነው ንስር ሰማይ ላይ ወደ 200 ኪሎ ሜትር ያህል ርቃ መሬት ላይ ህይወት ያለውና ህይወት የሌለው በአይኗ ታውቃለች። ባህርም ውስጥ ቢሆን በአይኗ ታውቃለች። ልክ እንደዛ ልክ ህይወት እንዳለው ስታውቅ የፍየል ጠቦት ሊሆን ይችላል፣ ግልገል ሊሆን ይችላል። ምን ብላ ነጥቃ ትሄዳለች፣ ብድግ አድርጋ ትሄዳለች። ልክ እንደዛ ብድግ ሊያደርጉት ሲሉ ጳውሎስ ከእጃቸው ምን አደረገው? አስመለጠው። ኢየሱስ ጌታ። አሁንም ያ ክስ ነው ምን ያለው 24 ላይ የቀጠለው። ስለዚህ ጳውሎስ አስመልጦ በ200 ሰረገሎች በ200 እግረኞች በ70 ሰረገሎች እያስመራ ነበር ጳውሎስን ምን ያደረገው ወደዚህ ንጉሥ የላከው ወደዚህ አገረ ገዢ የላከው። ግን አገረ ገዢው ሲያየው ጳውሎስ እንደዚህ እንደ ቀልድ የሚተው አይነት ሰው እንዳልሆነ ምን አለ ተረዳ ማለት ነው። ስለዚህ 24 ላይ 3 ነገሮች ነው የምናየው። አንደኛው የአይሁድ ክሳቸው ምንም አይነት ተቀባይነት የሌለው እንደሆነ ከሕጋቸው አንጻር አገሪቱን ከምትተዳደርበት ሕግ አንጻር ምንም አይነት ምን የሌለው መሰረተ ቢስ እንደሆነ ክሳቸው እናያለን። ሁለተኛው ደግሞ ጳውሎስ የሚያመልከው አምላክ ኑፋቄ ብለው እነሱ የሚጠሩት ግን ኑፋቄ ያልሆነ አምላክ እንደሆነና ሶስተኛው ደግሞ ዛሬ ሙስና እንዳልተጀመረ ሙስና በዛ በነ ጳውሎስ ዘመንም እንደነበረ ከዚህ ከፊሊክስ እንረዳለን። ጳውሎስ ስንት ዓመት ነው ፊሊክስ እጅ የታሰረው? 2 ዓመት 2 ዓመት ታስሯል። ጳውሎስ እያስጠራ ይጠራዋል፣ ከዛም በኋላ ደግሞ ይመልሰዋል። ጳውሎስ ደግሞ በተጠራ ቁጥር የሚነግረው ስለማን ነው? ስለ ኢየሱስ ወንጌል ነው እና 25-26 ላይ ደግሞ እናየዋለን። ስለዚህ ጳውሎስ ያገኘውን አጋጣሚ ሁሉ እየተጠቀመ የሚናገረው ወንጌል ነው። እነሱ ደግሞ በተገኘው አጋጣሚ ደግሞ የሚጠይቁት ነገር ሌላ ነበር። ስለዚህ ምንድነው የሚለው ቁጥር 1 ላይ ከ5 ቀን በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጠርጥሊዮስ ከሚሉት ከአንድ ጠበቃ ጋር፣ እነዚህ ቶፕ ሊደሮች ናቸው። እነዚህ ከ5 ቀን በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ከጠርጥሊዮስ ከሚባል ስንት ጠበቃ ጋር? አንድ ጠበቃ ጋር። የሃይማኖት አባቶች ናቸው። የሚከራከሩት በምን አቁመው ነው? ጠበቃ አቁመው። ስለዚህ ክርክሩ ምን ብሏል ማለት ነው? ጦዟል ማለት ነው። እንደዚህ እኛ እንደምናስበው አይነት ክርክር አይደለም ማለት ነው። ስለዚህ ምዕራፍ 24 ላይ አንዱ የምናየው ነገር ቢኖር ይሄኛው ነው ማለት ነው። ክርክሩ ጦፏል። ክርክሩ በጣም እየተቀጣጠለ ነው ያለው። ይህ በሚቀጣጠልበት ጊዜ ጳውሎስ የሚከሱት ምንድን ነው? ጳውሎስ የሚከሰስበት ክስ ምንድን ነው? ክርስቶስ ለምሳሌ በሽታ ብለው ነው። ዓለም ላይ ዓለምን በሙሉ በዚህ በሽታ የሞላ ብለው ነው የሚከሱት። አላነበባችሁ? አንብቡት እስኪ ቁጥር 5 ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃንንም የናዝራውያን ወገን መሪ ሆኖ አግኝተነዋልና
ምን ሆኖ? በሽታ ሆኖ ዓለም አቀፍ ወረርሽኝ ሆኖ ነው ጳውሎስ የተገለጸው። ደስ አይልም? ኢየሱስ ጌታ ነው። ኧረ አሜን። ትላንት ከተማ ላይ መጋቢ ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት እነሱ ዘመን የነበረውን የስደት ሁኔታ ሲያወሩ ነበር። ምን እያሉ ነበር? አይ ቲንክ ዴራ ላይ ወይ ምተያ ላይ ታሰርናል። ዴራ ላይ ይመስለኛል ታሰሩ ወገኖች ታስረው፣ ከዛ ሲታሰሩ እሱ አጋጣሚ እነዛ ሲታሰሩ አልነበሩ። ከዛ ልክ ሲመጡ እኔም ከእነሱ ጋር ነኝ ይሰሩኛል፣ ሂድ አንተ ብለው አባረሩኛል። እኔ ከእነሱ ጋር ነኝ ይሰሩኝ፣ ባካችሁ ጴንጤ ነኝ። እዩ በዚህ ዘመን ቢሆን እንደዚህ እናደርጋለን? አሁን አናደርግ። ምን እናደርጋለን? እንሸሻለን አይደል? እናፈገፍጋለን። እሱ ግን ምን አለ? እኔ ከነሱ ወገን ነኝ፣ ስለዚህ ምን በሉ እሰሩ አልኩኛል። ከዛ እነሱ አባረሩኛል። ከዛም በኋላ ከሌላ ከተማ መጥተው እነዚህ ሰዎች የኛ ወገን ናቸው እባክህ ልቀቃቸው ምናምን ተብሎ ሲለቀቁ አፈርኩኛል። ለምን? በቃ መታሰርን እንደምንድን ነው የሚያዩት? እንደ ክብር፣ እንደ ጀብድ ነው የሚያዩት። ኢየሱስ ጌታ ነው። ስለዚህ የጳውሎስ ሌላው ስሙ ምንድን ነው? ይህ ሰው ዓለምን በሙሉ ውስጥ ያሉ አይሁዳውያንን ምን ያለ የበከለ በሽታ በሽታ ነው። በቃ በሽታ ምንድን ነው? ከመማድ አይሁዳውያን በሱ ምክንያት ምን አይሰማቸው? እረፍት አይሰማቸውም። በተለይ እነማን? ፈሪሳውያን፣ ጸሐፍት፣ ሰዶቃውያን፣ እነዚህ የሚባሉ ቶፕ ሊደሮች፣ የመቅደሱ ዋና መሪዎች ጳውሎስ ወንበራቸውን ነው ምን ያደርገው? የነቀነቀ። ኢየሱስ ጌታ ነው። ምክንያቱም ማንም አያድንም፣ የሚያድን ማን ብቻ? ኢየሱስ ብቻ ነው። በሕግ መዳን ምን ብሏል? አብቅቷል። መዳን በምን ሆኗል? በጸጋ ሆኗል። አሁን የጸጋ ዘመን ነው። አሁን የምን ዘመን ነው? የምህረት ዘመን ነው። አይሁድ ባሪያ፣ ጨዋ ጌታ፣ ታዛዥ አዛዥ የሚባል ነገር የለም። ሁሉም በክርስቶስ ፊት አንድ ናቸው። ሁሉም በክርስቶስ ፊት እኩል ናቸው። እግዚአብሔር ሲያይ የሚያየው እንዴት ነው? እኩል ነው እያለ ነው የሚነግራቸው። ስለዚህ እነሱ እንደ በሽታ የሚቆጥሩት፣ ጳውሎስ ደግሞ እኔው እስኪ ምንድን ነው እነሱ እንደ ምንድን ነው የቆጠሩት? ይህ ሰው ዓለም ላይ በሽታ ሆኗል። ለማ? ለአይሁዳውያን። እስቲ ጌታ ሆይ በሉ፣ በሕይወቴ ላይ አንተን ካመን አይቀር በኢየሱስ ስም ሕይወቴ ሁሉ፣ ዘመኔ ሁሉ፣ መውጣት መግባቴ ሁሉ አንተን የሚመሰክር ይሁን። አሜን። በቃ ጳውሎስ ማን ነበር የሚመሰክር? ኢየሱስ ጳውሎስ ኢየሱስ ውስጥ ልትነጥሉት ምን አትችሉም። ባለፈ እንዳየን በጳውሎስ ሕይወት ውስጥ ያለው የትኛው ነገር ከኢየሱስ ልትነጥሉት ምን አትችሉም። ኢየሱስን ከጳውሎስ ልትነጥሉት አትችሉም። እነዛ አጋንንት ሲያስወጡ የነበሩ በጳውሎስ ስም እናምልሃለን እያሉ ሲያስወጡ የነበሩት ምንድን ነው ያላቸው? አጋንንቱ ጳውሎስን እናውቀዋለን፣ ኢየሱስንም እናውቀዋለን። አጋንንቶቹ ጳውሎስን ሲያውቁት የኢየሱስ ያህል ነው የሚያውቁት። ኢየሱስንም ሲያውቁት ጳውሎስም ሲያውቁት ኢየሱስ ውስጥ ዘሴም ነው፣ ተመሳሳይ እንትን ነው ያለው። ስለዚህ አጋንንቶች ኢየሱስንም ያውቁታል። በዛው ተመሳሳይ ቅጽበት ደግሞ ማንን ያውቃል? ጳውሎስን ያውቃል። ምክንያቱም ጳውሎስ በኢየሱስ ክርስቶስ ምን ውስጥ ነው? መስመር ውስጥ ነው። ኢየሱስ ጌታ ነው። ስለዚህ ይህን ያህል ነበረ ጳውሎስ በሕይወቱ ውስጥ። ስለዚህ እነሱ የሚከሱት በንጉሥ ፊት ሲቀርቡ፣ በገዢዎች ፊት ሲቀርቡ በሽታ ነው ብለው ነው የሚከሱ። በሽታነቱ ደግሞ ምንድን ነው? ናዝራዊ ወይም ደግሞ የኢየሱስ ክርስቶስ የናዝራውያን መሪ የሆነው እያሉ የሚከሱት የኢየሱስ ክርስቶስ ምንድን ነው? ተከታይ ነው ለማለት ነው። የኢየሱስ ስም ላለመጥራት የኢየሱስ ክርስቶስን ስም ላለመጥራት እኮ ነው። ይሄ የናዝራዊ መሪ ምናምን እያሉ የሚጠሩት።
አላነበባችሁትም? አይሁድ ሁሉ ሁከት ያስነሳ የመናፍቃን የናዝራውያን መሪ ወገን መሪ ሆኖ አግኝተነዋል። ስለዚህ ጳውሎስ ምንድነው? መሪ ነው። መሪነቱ ደግሞ የማን ነው? የናዝራዊ ነው። ናዝራዊው ደግሞ ማን ነው? ኢየሱስ ነው። ከምን ስለተወለደ? ከናዝሬት ስለመጣ። ስለዚህ በዛ ነበር የሚሉት። እና ምንድን ነው የሚሉት? ልንገለው ነበር ነው የሚሉት። ጳውሎስን ምን ብለን? በሕጋችን መሰረት ልንገለው ነበር፣ ግን ሻለቃው ከእጃችን ነጠቀብን ነው የሚሉት። አሜን። ኢየሱስ ያድናል። ሳምንት የእግዚአብሔር ማዳን ሁል ጊዜ ነው ብያቸዋለሁ። የእግዚአብሔር ማዳን ዕለት ዕለት ቢገባንም ባይገባንም ኢየሱስ ምን ይላል? ያድነናል። አሜን። የእግዚአብሔር ጣልቃ ገብነት አሁንም አለ በማን ሕይወት ውስጥ? በጳውሎስ ሕይወት ውስጥ። እና ተቆጭተዋል። ምክንያቱም እነሱ ማለዳ ሲቀጥሩ ይሄ ሻለቃ ደግሞ ሌሊት ጳውሎስን ምን ብሎት ከከተማ አስወጥቶት እና ወደ ጥሩ ሴቭ የሆነ ቦታ ምን ብሎታል? ልኮታል። ስለዚህ እነሱ በዚህ ምን ብለዋል? ተቆጭተዋል። ጠላቴ በሉስ ይፈልገኛል፣ ግን አያገኘኝም። ጠላቴ ያየኛል፣ ግን አያየኝም። ኧረ አሜን። እያዩ ከእጃቸው ምን ብሎ ነጥቆ አወጣው። ኧረ አሜን። ማለት በቃ እንትን ብሎ ማለት ነው እኮ። ይህም በውትድርናው ቋንቋ ምን ማለት መሰላችሁ? ይህ ማለት ከእሳት ውስጥ የሆነ ነገር እንደማውጣት ማለት ነው። እንደዚህ ምንጭቅ ነው አድርጎ ያወጣው። ምክንያቱም ኦልሞስት ሊቦጫጭቁት ነበር። ከዛም በኋላ ደግሞ በዚህ ሰው ምክንያት ደግሞ የተማማሉ ከአርባ የሚበልጡ ደግሞ ምኖች አሉ፣ ረሃብተኞች አሉ። እሱን ካልገደልን ምን አይነት አንበላም አንጠጣም ያሉ ደግሞ አሉ። 23 ላይ ከ5 ቀን በኋላ ነው ምኑ የተጀመረው? ክሱ የተጀመረው። ክሱ ሲጀመር ደግሞ ተጠናክሮ ነው የጀመሩት። በምንድን ነው የጀመሩት? እንዲሁ ዝም ብሎ በህግ ምናምን አይደለም። ፖለቲከኛ የሆነ ጠበቃ፣ ህግ አዋቂ፣ የአገሩን ህግ አጣቅሶ የሚያውቅ ሰው ነው የጠሩት። ጳውሎስ የህግ አማካሪ የለውም። ራሱ ነው ምን የሚቆመው? ጥብቅና የሚቆመው። ኢየሱስ ጌታ። እነሱ እዛ ጋር ማዕት ናቸው፣ ግን ጳውሎስ ብቻው ነው። በመልእክታት ውስጥ ሲጽፍልን እንደምናየው ጌታ አጠገቤ ቆሞ ምን አለ? አበረታኝ፣ ከአንበሳ አፍ አዳነኝ። ኧረ አሜን። ጌታ ምን ቆሞ? አጠገቤ ቆሞ አበረታኝ። እነሱ ምን አለ? ከኔ ሸሹ፣ ጌታ ግን አጠገቤ ቆሞ አበረታኝ። ውጭ ነው ተጫዋች፣ ውጭ ግቢ ውስጥ ተጫዋች። እሺ እንዴ ዘና በይ። ምን አጨናነቀሽ? እኛስ በቃ ምንትን ነው የኛ ግዴታ ነው። እዚህ ጋር እሱ የያዙበት ምክንያት መንፈስ ያጡ ቤተክርስቲያንን አርክሷል በሚሉት ነው። ቤተክርስቲያን ያረከሰው በምን መሰላችሁ? ባለፈ ጊዜ አይተነዋል፣ ወደፊትም እናየዋለን። ቤተክርስቲያን ያረከሰው አንድ አይሁዳዊ ያልሆነ ሰው ምን ብሎ ይዞ ቤተ መቅደስ ገባ። በሕጋቸው መሰረት ደግሞ አይሁዳዊ ሆኖ ራሱ ደግሞ የሚገባበት ምን አለ? ስርዓት አለ። እሱ ፈሪሳዊ ስለሆነ ስቴፑን ያውቃል። ለምሳሌ ጢሞቴዎስ አሕዛብ ነው፣ ታውቃላችኋል። ጢሞቴዎስ ያልተገረዘ፣ ቲቶም እንደዛ ነው። በአባቱ በእናቱ ነው አይሁዳዊ፣ በእናቱ አይሁዳዊ፣ በአባቱ አሕዛብ ነው። ምክንያቱም እናቱ በደንብ የአይሁድን ነገር ታውቃለች፣ ያ ደግሞ አያውቅም። ጢሞቴዎስን አስገረዘው፣ ቲቶ እንዳለ ይዞት ገባ። ወዴት? ወደ መቅደስ። ይህኛው ምዕራፍ ላይ ደግሞ ተስሎ ነበር። በዚህ ጊዜ እንደዚህ ሰውን ፀጉሬን ተላጭቼ መቅደስ ገብቼ፣ ኖርማሊ ቸርች የለም እኮ በዛ ጊዜ። አሁን የምናያቸው ቸርቾች የሉም። የኢየሩሳሌም ቤተክርስቲያን የምትባለው ከዛ በኋላ ነው ምን ያለችው የተቋቋመችው እንጂ እንደዚህ በሙሉ የምናያቸው 5000 ዳኑ የት ነው የሚገኙት?
እዛው ምኩራብ ነው። 3000 ዳኑ እዛው ምኩራብ ነው የሚገኙት። ለምን? ኮመን የሆነ ሙሉ ወንጌል፣ መሰረተ ክርስቶስ፣ አማኑኤል፣ ሜኖናይት እንትን የሚባል መካኒነት የሚባል የለም። ያለው ቸርች አንዷ ቸርች ነች። የቷ ቸርች? በኢየሩሳሌም ውስጥ የምትኖረዋ ምኩራብ ወይም ደግሞ ቤተ መቅደስ ነው። ምኩራብ ማለት ከ10 እና ከ12 በላይ ሰዎች ምን የሚሉበት ጸሎት ቤት ማለት ነው። እንደ ጸሎት ቤት ምን የሚቆጠር አይሁዳውያን በተሰደዱበት ቦታ ላይ እግዚአብሔር አምላክ ምን እንዲያመልኩ ተብሎ የተዘጋጀ ሆምሴል እንደምናዘጋጅ ማለት ነው። ሰፈራችን እንደዚህ አይነት ነው። ጳውሎስ ገብቶ ዝም ብሎ ይካፈላል። ከዛም በኋላ ጳውሎስን ዝም ብላችሁ ስታዩት መድረክ እንድትሰጡት የሚጋብዝ ነው። የተማረ ነው ምናምን በቃ በደንብ እና ሁሉም ሰው ጳውሎስን ካየ በኋላ አይታችሁ ከሆነ ምኩራብ ገብቶ ምንድን ነው የሚሰጥ? ምክር አለህ ወይ ተብሎ ነው የሚሰጥ። ኧረ አሜን። ምከረን እስቲ ሲባል ጳውሎስ ሲመክር ገምሶ ነው የሚመክር። ጳውሎስ ሲመክር ለሁለት ነው የሚከፍለው። አንደኛውን የክርስቶስ አድርጎ ሌላኛው ደግሞ ፈጽሞ የጠላት አድርጎ ነው የሚመክር። ምክንያቱም በትክክል ወገናችሁ ምን እንድትለዩ ነው የሚያደርገው። ስለዚህ የኢየሩሳሌም ስለት ነበረበት። ያ ስለት የሚፈጽመው ደግሞ ፀጉሩን ተላጭቶ ምናምን ነበር። አይሁድ ደግሞ ፀጉር መላጨት በራሳቸው እንትን ነው ባህላቸው፣ አይፈቅድም። እኔ እንደዚህ ያደርጋለሁ ብሎ ነበር። ያንን ማድረጉ እነሱ እንትን ብሏቸዋል፣ አናዷቸዋል። ስለዚህ ያንን ብዙ ኬዞች አላቸው። ግን ጳውሎስ ለራሱ በሕጉ መሰረት ትክክል ነው እንዲህ ያደርጋለሁ ብሎ ተስሎ ነበር። ስለቱ ነው የሚፈጸመው። እነሱ ግን የሚከሱበት ምክንያት ደግሞ ሌላ ነው። ሕዝብን ምናል አወቀ ነው። ጳውሎስ ግን ስለቱ የፈጸመው ማንም በሌለበት መቅደስ ገብቶ ምኑ ሕጉን ይፈጽማል። ማንም እኮ የለም። ግን ስርዓቱን ስለሚያውቀው እሱ ራሱ ስርዓቱን ፈጽሞ ከማን ጋር? ከእግዚአብሔር ጋር ያለውን ግንኙነት አስተካክሎ ለመውጣት። ግን እነሱ ምንድን ነው ያሉት? ሕዝብን አወከ፣ ዓለምን አወከ፣ አይሁድን አወከ ነው። ግን ጳውሎስ አውቆ ምን አያውቅም። ቢያውቅ ማንን ነው የሚያውቀው? ሰይጣንን። ስለዚህ እነሱ ከጀርባቸው ይሄ ስላለ፣ ይሄ ክፉ ስላለ እነሱ ሁሉ ጊዜ በሱ ምን ይላል ይመራሉ ማለት ነው። ስለዚህ አንዱ የነ ጳውሎስ ዘመን ቻሌንጁ አንዱ ይሄ ነበር። ሃይማኖተኛ የሚመስሉ ሃይማኖተኛ ያልሆኑ መሪዎች ነበሩ። ስታዩቸው ካባ ለብሰው ጌታ ኢየሱስ እንዳለው በጣም የሚያምር እንትን ብለው በየቦታው ላይ አባ በከተማ የከበሬታ ቦታ የሚሰጣቸው አባ ቁጭ በሉ የምንላቸው ግን ውስጣቸው ምን ይሆን ቀማኝነት ነው የሞላበት የሚል ወይም ደግሞ የሞተ ነው የሚለው። ስለዚህ ልክ የሬሳ ሳጥን ከላዩን እንደሚለበጥ ላያቸው ላይ በሃይማኖት ለብጠው ውስጣቸው ግን ምንድን ነው ሬሳ ሳጥን ላይ እንደሚገባ እንደዛ አይነት ህይወት ያላቸው ናቸው ነው የሚላቸው ጌታ ኢየሱስ። ያ ህይወት ኖሯቸው ግን አሁንም ንጹሕን ሰው ምን ያደርጋሉ? ቻሌንጅ ያደርጋሉ። ለምንድን ነው ቻሌንጅ የሚያደርጉት? እውቀቱ አላቸው፣ ህይወት የላቸውም። ፊደል ምን ያደርጋል? ይገላል። መንፈስ ግን ህይወትን ይሰጣል። ስለዚህ እነሱ ያላቸው ምንድን ነው? ፊደል ነው። ስለዚህ ፊደል ነው የሚተኩሱት፣ ፊደል ነው የሚለቁት። ጳውሎስስ ህይወት ነው የሚለቀው። እርስ በርሳቸው ነው የሚከፍለው። ሳምንት እንዳየነው ጳውሎስ ሲያይ ዝም ብሎ ሲያይ ወደ ፈሪሳውያን የምታደላ ከሆነ እና ወደ ሰዶቃውያን የሚያደሉ በመሃላቸው ግሩፕ እንዳለ ሲያውቅ እርስ በርስ ነው ምን የሚያደርጋቸው የሚያጣል። እርስ በርስ ያጋጫቸውና እሱ ከየት ይወጣል? ከመካከላቸው ይወጣል። ከዛስ ስጨርሱ እመጣለሁ ነው የሚላቸው ጳውሎስ። ልክ እንደዚህ አይነት ነበር የጳውሎስ ስታይል። እስቲ እዩት። ጳውሎስ በተከሰሰበት ምን ንጹሕ ሰው። ዛሬ በጣም ብዙ ጉለት አለብናል በህይወታችን ውስጥ ከወንጌል አንጻር አይደል? ጳውሎስ ንጹሕ ሰው ነው። እኛስ? ይሄ ነው ህይወታችን እንድናይ ነው። ምክንያቱም እየተማርን ያለነው የምን ህይወት ነው? የደቀ መዝሙር ህይወት ነው። አሜን። እኛ አሁን ስለ ጳውሎስ ለማወቅ አይደለም እዚህ የተቀመጥነው። ጳውሎስ እንዲያልፍ የረዳው ጸጋ እኛንም ምን ያደርጋል? ይረዳል ነው። አሜን። ጳውሎስ ውስጥ የገባው የህይወት መንፈስ ህግ እኛም ውስጥ ምን ብሏል? ገብቷል ነው።
ኢየሱስ ጌታ ነው። ጳውሎስን ያንቀሳቀሰው ያ የመንፈስ ቅዱስ ኃይል እኛንም ምን ሊለን ሊያንቀሳቀሰን ዛሬም ምን አለ ችሎታ አለው። ምክንያቱም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አሜን። ኢየሱስ ምን አላል? አልተለወጠም። ብንለወጥ ምን ልለወጠው እኛ እንጂ ኢየሱስ ምን አይለወጥም። እሱ ያው ነው። አሜን። ትላንት ያዳነ ዛሬ ያድናል። ትላንት የጠራን ዛሬ ያው ንጹህ ነው። እግዚአብሔር ይባላል። ስለዚህ አንዱ የምናየው ይሄ ነው። ጳውሎስ በቤተ ክርስቲያን ታሪክ ውስጥ እጅግ የደመቀ ታሪክ ከነበራቸው አባቶች አንዱ ስለሆነ ነው የእሱን ሕይወት ከደቀ መዝሙር ሕይወት የምናይበት ማለት ነው። ሁለተኛው ምንድን ነው የምናየው? ጳውሎስ ክሱን ምን ሲል ሲከላከል እናየዋል። ከሳሾቹ ምንድን ነው ያሉት? በሽታ አሉ። ምንድን ነው ያሉት? በሽታ። ይሄ ዓለምን በሙሉ የሚገኙ አይሁዳውያንን የበከለ በሽታ ነው አሉት። አይሁድ ግን ይህንን ሲሉ እናያለን። ጳውሎስ ደግሞ ክሱን ሲጀምር ወይም ደግሞ መከላከያውን ሲያቀርብ የክሱን መከላከያ ሀሳብ ሲያቀርብ እናውቀዋለን። ቁጥር 10 ላይ ቁጥር 10 ምንድን ነው የሚለው? ገዢውም በጠቀሰው ጊዜ ጳውሎስ መለሰ እንዲህ ሲል። ገዢው ጠቀሰው ማለት ምን ማለት ነው? ተናገር አለው ማለት ነው። ገዢው ጠቀሰው ማለት አሁን እኛ እንደምንለው ለከፋ ሳይሆን ምንድን ነው? ተናገር አንተ ደግሞ ተራ ነው ማለት ነው። እነሱ ተራቸው ምን ብለዋል? ጨርሰዋል። ቁጭ በሉ አላቸው። ከዛም በኋላ ገዢው ለጳውሎስ ምን አለው? ጠቀሰው። ስለዚህ የአሁን የማተራ ነው ያንተ ተራ ነው። እስቲ አጸፋህን መልስ። ጳውሎስ ሲመልስ እንስማ ውስጥ ጠበቃ ይመስላል ጳውሎስ ስታነቡት። ከብዙ ዘመን ጀምረህ ለዚህ ሕዝብ አንተ ፈራጅ እንደሆንክ ምን እላለሁ አውቃለሁና ደስ እያለኝ ስለ እኔ ነገር መልስልሃለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣው ከ12 ቀን እንዳይበልጥ ልታውቅ ትችላለህ። ከአንድም ስንኳ ስነጋገር ወይም ሕዝብን ስሰበስብ በመቅደስም ቢሆን በምኩራብም ቢሆን በከተማም ቢሆን አላገኙኝም። እነሱም ምን ብለዋል? ሕዝብን አውኳል። እዚህ ሕዝብን ምን ብሏል? አውኳል። ሕዝብን ሰብስቧል ነው የሚሉት። እሱ ደግሞ ምን አላል? አላየሁም ጭራሽ ነው የሚሉት። አይሁድም ስለሚከሱኝ ያስረዱኝ ዘንድ ምን አይችሉም። ስለዚህ ክስ መክሰስ እኔን ምን የሚችሉበት መሰረታዊ ነገር የላቸውም ነው የሚለው። ቁጥር 14 ነገር ግን ይህንን መሰክርልሃለሁ በሕጉ ያለውን ከነቢያትም የተጻፉትን ሁሉ አምኜ ምንድን ነው የሚለው ጳውሎስ? በሕጉ ያለውን በነቢያትም የተጻፈውን ሁሉ ምን ብዬ አምኜ። ኧረ አሜን። እነሱ ምን አይሉም ነው የሚለው? አያምኑም ነው የሚለው። እየተከላከለ ነው። እነሱ ምን አይሉ? ይህንን ነገር አይቀበሉትም፣ አያምኑም። እኔ ግን ምን እላለሁ? አምናለሁ። ምኑን? ሕጉ እንዲሁም ደግሞ በነቢያት ምን ያለው የተጻፈውን አምናለሁ ነው የሚለው። የአባቶቼን አምላክ እነርሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። እነዚህ ራሳቸው ደግሞ ከሚጠብቁት ጻድቃንም አመፀኞችም ከሙታን ያነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ ሁለት ነገር ነው የሚላቸው ጳውሎስ ሲከላከል። አንደኛ ሕጉን ምን እላለሁ? አምናለሁ። በነቢያት የተጻፈው አምናለሁ። ይህ ብቻ ሳይሆን እነሱ ኑፋቄ የሚሉት እግዚአብሔር ደግሞ ምን እላለሁ? አመልካለሁ።
ይህ ብቻ ሳይሆን በሙታንና በሕያዋን ላይ ሊፈርድ ባለው በእግዚአብሔርም ምናል ተስፋ አለኝ ይላቸዋል። የኔ መመከቻ ይሄ ነው ይላቸዋል። የኔ መመከቻዬ የቱ ነው? ይሄኛው ነው። ምኑ? ሕጉን አምናለሁ። ስለዚህ ሊከሱት ምን አይችሉም። ስቴፕ ባይ ስቴፕ ያውቀዋል። በነቢያት የተጻፈውን ምን እላለሁ? አምናለሁ። እሱንም ሊከለክሉት ምን አይችሉም። ምክንያቱም ሊቅ ነው ጳውሎስ፣ ሪሰርቸር ነው ጳውሎስ፣ ተመራማሪ ሰው ነው ጳውሎስ። ይህንን እነሱ ያውቁታል በደንብ አድርገው። ምን እላለሁ? አምናለሁ። ይሄ ብቻ አይደለም። እነሱ ኑፋቄ የሚሉት እግዚአብሔር ደግሞ ምን እላለሁ? አመልካለሁ። እግዚአብሔር አምላኪ ነኝ፣ እግዚአብሔር ነው ማመልከው ነው የሚላቸው። አሜን። እኔ ጣዖት አምላኪ አይደለሁም። ስለዚህ ምን ማለት ነው? በተጻራሪ በግልባጭ እግዚአብሔርን አመልካለሁ ሲላቸው እነሱ እግዚአብሔርን ምን አያመልኩም ነው ቶታል የሚላቸው። አሜን። እኔ አመልከዋለሁ እሱን፣ እነሱ ግን ምን አይሉት? አያመልኩትም ነው። እኔ የማመልከው እነሱ ምን አያመልኩም። ስለዚህ በእግዚአብሔር እንለያያለን ነው የሚላቸው። በሕጉ እንለያያለን፣ በነቢያት መጽሐፍ እንለያያለን፣ በእግዚአብሔር አምልኮተ እግዚአብሔር ላይ ምን እንላለን? እንለያያለን። በሙታንና በሕያዋን ላይ ሊፈርድ ባለው ምን እንላለን? እንለያያለን። ስለዚህ አገረ ገዢው በደንብ ይህንን ነገር ምን በል እወቅ። ምክንያቱም ለአይሁድ እነዚህ ነገሮች መሰረታዊ ናቸው። ምኑ? ሕጉ መሰረታዊ ነገራቸው፣ ነቢያት መሰረታዊ ነገራቸው፣ እግዚአብሔር ማምለክ መሰረታዊ ነገራቸው ነው። ምክንያቱም በሕጉ ውስጥ አንዱ የተጻፈው ነገር አምላክ እግዚአብሔር ብቻ አምልክ ተብሎ ነው የተጻፈው። አሜን። እሱን ብቻ አምልክ። ማ ብቻ? እሱን ብቻ። በሰማይ የተቀረጸ በምድር የተቀረጸ ለአንተ ምን አይሁን። ጨረቃ፣ ምንም አይነት ምስል ለአንተ አታርግ ተብሏል። ስለዚህ እነሱ ተጨማሪ ነገር አላቸው። ጳውሎስ ነፃ ነኝ ነው የሚላቸው። ክብር ለእግዚአብሔር። አሜን። በምንድን ነው የሚጠራቸው? በሕጉ ነው የሚጠራቸው። ስለዚህ እንዋቀስ። ሕጉ እንደዚህ ነው የሚለው፣ አምላክ እግዚአብሔር ብቻ አምልክ ይላል። ኑፋቄ ነው ያላችሁት ወይም ደግሞ አምላክ አይደለም ያላችሁት እግዚአብሔር እኔ ምን ይለዋል? አመልከዋለሁ። እሱ ደግሞ ለዘላለም የሚኖር ነው። አሜን። ይህ ብቻ ሳይሆን እግዚአብሔር በሙታንና በሕያዋን ላይ ሊፈርድ ምን ይላል? በእግዚአብሔር ተስፋ አለኝ። እግዚአብሔር ምን ያደርጋል? ይዳኛል። አሜን። ዳኛ አንተ ብቻ አይደለም። ለማን ነው የሚለው? ለአገረ ገዢው። ዳኛ አንተ ብቻ አይደለም። እግዚአብሔር ሲዳኝ በሙታንና በሕያዋን ላይ ነው ምን የሚለው? የሚዳኘው። አሜን። ስለ ሞተ ከእግዚአብሔር ዳኝነት ማንም ምን አይልም፣ አያመልጥም ነው። ኢየሱስ ጌታ ነው። ከዚህ ዓለም ባሻገር ሌላ ህይወት አለ ነው የሚለው። እስቲ አሜን በል። ከዚህ ባሻገር አሁን ከምንኖረው ኑሮ ባሻገር ሌላ አለ። ኢየሱስ ጌታ ነው። ይሄ በዚህ ዓለም የሚደረግ አይደለም። በዚህ ዓለምማ የሚያደርገው እሱ ነው። አገረ ገዢው ቁጭ ብሏል። ግን በሙታንና በሕያዋን ላይ ሊፈርድ ባለው በእግዚአብሔር ምን አለኝ? ተስፋ አለኝ። እኔ ተስፋ ቢስ አይደለሁም። ተስፋ የማደርግ ሰው ነኝ። ምንድን ነው ተስፋ? በሕያዋንና በሙታን ላይ የሚፈርድ እግዚአብሔር አለ። አሜን። ያንተ ዳኝነት ፉርሽ ሊሆን ይችላል። የእግዚአብሔር ዳኝነት ግን ምንም ሊሽረው አይችልም ይለዋል። ስለዚህ ጳውሎስ አንዱ የሚከራከርበት ነገር ይሄ ነው። እነዚህ 4 መሰረታዊ ነገሮች ይዛል ጳውሎስ። ለክርክሩ ምን ሲያቀርብ? መከላከያ ሲያቀርብ። ሌላ ደግሞ የሚያቀርበው ነገር አለ። እሱን እናንብብ። ቁጥር 16 ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁል ጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ። ጳውሎስ ምንድን ነው የሚለው? እኔ ለሰው ብዬ አይደለም የምኖረው ብቻ አይደለም፣ ለማንም ብዬ ነው የምኖረው፣ ለእግዚአብሔርም ብዬ እኖራለሁ። የምትኖረው በምንህ ነው ስትሉት፣ በሕሊናዬ ይላል።
ነውር አልባ ህሊና እንድትኖረኝ ምን ያደርጋለሁ? እተጋለሁ። ስለዚህ እነሱ ህሊናቸው ምን የለውም? ነውር የለውም ነው የሚለው። የእነሱ ህሊና በነውር አልባ ነገሮች ምን ያለ ነው? የተሞላ ነው። የኔ ህሊና ግን በነውር በሆነ ነገር እንዳይሞላ ምን አደርጋለሁ? እተጋለሁ። አሜን። ኢየሱስ ጌታ ነው። ንጹህ በሆነው በእግዚአብሔር ፊትና በሰው ፊት እስቲ አሜን በሉ። እግዚአብሔር ያያል በሉ እስቲ። እግዚአብሔር ያያል። ድገሙት እስቲ። እግዚአብሔር ያያል። ድገሙት እስቲ። እግዚአብሔር ያያል። አሜን። የምንኖረው ኑሮ ሳይሆን የምናስበው ሐሳብ እግዚአብሔር ያያል። ሰውስ የምንኖረው ኑሮ ያያል። የምናደርገው ድርጊት ያያል። እግዚአብሔርስ የምንኖረው ኑሮ የምንኖርበት ሐሳብ ያውቀዋል። ኢየሱስ ጌታ። ስለዚህ ከዛ ተነስቶ ነውር አልባ ህሊና እንድትኖረኝ ምን አደርጋለሁ? እተጋለሁ። እያበሳጩት ግን ላለመበሳጨት ይተጋል። እያናደዱት ላለመናደድ ምን ያደርጋል? ይተጋል። በቃ ጳውሎስን ቅጥል እያደረጉት እሱ ግን እነሱ ጋር ያለው ነገር ንጹህ እንዲሆን ምን ያደርጋል? ይተጋል። አይሁድ ለጳውሎስ እንደዚህ ናቸው። ጳውሎስ ደግሞ ለአይሁድ የሆነውን እስኪ እናንብብ። ሮሜ ላይ ጳውሎስ ለአይሁድ ሮሜ ምዕራፍ 9 ሮሜ ምዕራፍ 9 ቁጥር 1 ምን ይላል? ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ጳውሎስ ምንድን ነው የሚለው? ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ ደግሞስ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። እንደዚህ ነው አይደል የሚል? አንብበው እስኪ። ብዙ ሐዘን የማይቋረጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ጳውሎስ ብዙ ሐዘን ብዙ ጭንቀት አለበት። ለማ? ለአይሁዳውያን። አይሁዳውያንስ ብዙ ቅናት ብዙ ምቀኝነት አለባቸው። እዩ፣ የጳውሎስና የአይሁድ ልዩነቱ የሰፋ ነው። ጳውሎስ አይሁድን ሲያይ ምን ያደርጋል? ይጨነቃል። ለምን? ከዚህ ድነት ውጪ ስለሆኑ ድነት ለነሱ መጥቶ መዳን ግን ስላልቻሉ ጳውሎስ ይጨነቅ። ጳውሎስ ግራ ይገባዋል። እናንብበው እስቲ ወረድ። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና። እነሱ ምንድን ናቸው? እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውን ቃላት ለእነርሱ ናቸውና ክርስቶስም በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነውና። አሜን። እዩ፣ መቅደስ አላቸው፣ ሕግ አላቸው፣ ተስፋ አላቸው፣ ልጅነት አላቸው፣ መዓት ነገር አላቸው። ግን ከዚህ ሁሉ ምንድን ናቸው? ውጪ ናቸው። ስለዚህ ይሄ ሁሉ ነገር ሲያስብ ጳውሎስ ምን ይለዋል? ብዙ ጭንቀት ብዙ ሐዘን ጳውሎስ ይሰማዋል። ይሄ ደግሞ ምን አለለም? አልዋሽም። እውነት ነው የምናገረው። ደግሞ ምን አለለም? አልዋሽም። ሕሊናዬ በመንፈስ ቅዱስ ምን ይልልኛል? ይመሰክርልኛል። ወራሽ ሆኖ ሰው መውረስ ካልቻለ ከዚህ የበለጠ ምስኪንነት ምን አለ? ምን አለ?
የፕራይም ሚኒስትራችን ልጅ በጣም ብዙ ሀብት ኖሮት የፕራይም ሚኒስትሩ ልጅ ግን እነዚህን ውርሶች በሙሉ መውረስ ካልቻለ ያ ልጅ ምንድን ነው? ምስኪን ነው አይደል? ምስኪን ነው። ታውቃላችሁ አይደል? የዮናታን ልጅ ሜንቴቮስቴ የሚባል ሰው አለ አይደል? መጽሐፍ ቅዱሳችን ውስጥ የሜንቴቮስቴ ተስፋ ቢስነት ሽባ መሆን ብቻ አልነበር። የሜንቴቮስቴ ተስፋ ቢስነት ምኑም ጨምር ነበር። ከአባቱ ርስት መፈናቀሉም ነበር። የአባቱ ርስት አለ፣ የአያቱ ርስት አለ። የዮናታን ርስት አለ፣ የአያቱ የሳኦል ደግሞ ምን አለ? ርስት አለ። እነዛ ሁሉ የሚያስተዳድረው ማን ነው? ባሮቹ ናቸው። ከሳኦልና ከዮናታን ቤት የቀረ አንድ ሰው ብቻ ማን ነው? ሜንቴቮስቴ ብቻ ነው። ርስት እንኳን እንዳለው ምን አይ አያውቅም። አያሳዝንም? አያውቅም። በጣም ብዙ በመቶ የሚቆጠሩ ባሮች እኮ የሳኦልን እርሻ ምን እያሉ እያረሱ ነው። እስቲል ሎዶባር ሆኖ ሜንቴቮስቴ እስቲል መሬቱ ምን እየተባለ እየታረሰ ነው። የሳኦል ግዛት እስቲል ምን እያለ ነው? እየተጠበቀ ነው። ሜንቴቮስቴ ግን ምን አያውቅም። ግን የሳኦል የልጅ ልጅ ነው። ስለዚህ ምን ይለዋል? ይገባዋል። ዳዊት አንድ ጊዜ ብድግ አለና ስለ ዮናታን ቸርነት እንዳደርግለት ከሳኦል ቤት የተረፈ አለ ብሎ ጠየቀ ይላል መጽሐፍ ቅዱስ። አለ፣ ግን ምንድን ሽባ ነው አለ። ዊዶን ኬር አለ። አያገባኝም፣ ሽባነቱ ምን አይመለከተኝም። ዋናው ነገር ምን ማለቱ መትረፉ። ኧረ አሜን። በቃ ዳዊት ቸርነት አደርጋለሁ ብሎ ምን ብሎ ነበር? ከዮናታን ጋር ቃል ተገባብቶ ነበር። እድል ስታገኝ፣ ዘመን ሲሰጥ ቤተሰብን ምን እንዳትረሳ ብሎት ነበር። ያ ሀሳብ ነው ዳዊት ምን ያደርገው የያዘው። ስለዚህ ሽባ ቤተ መንግስት አይገባም። ሜንቴቮስቴ ገባ። ሽባ ከንጉስ ጋር አይቀመጥም፣ ገባ፣ ተቀመጠ። ሽባ ከእሱ ጋር አይበላም፣ ከንጉስ ጋር መብላት ጀመረ። ርስቱ በሙሉ ምን አለ? ተመለሰልን። ልክ እንደዚህ ናቸው እስራኤላውያን። ሁሉ ነገር አላቸው። እግዚአብሔር የነሱ ነው፣ ህጉ የነሱ ነው። አሜን። ነቢያት የማን ናቸው? የነሱ ናቸው። አባቶች የነሱ፣ ክብር የነሱ ነው። ቤተ መቅደስ የነሱ ነው። ይህ ሁሉ የነሱ ሆኖ ግን ከማ ውጪ ናቸው? ከእግዚአብሔር ውጪ ናቸው። ስለዚህ ጳውሎስ ምን ይዞታል? ምጥ ይዞታል፣ ጭንቅ ይዞታል። እነሱ ካልገደልን ይላሉ፣ ጳውሎስ ግን እየገደሉት ላሉ ደግሞ ምን ይዞታል? ምጥ፣ ጭንቅ ይዞታል። ለዚህ ነው ንጹህ ህሊና እንዲኖረኝ ምን አደርጋለሁ? ተጋለሁ። ንጹህ ህሊና ማለት ለሚወዳችሁ ሰው ንጹህ መሆን አይደለም። ለሚጠላችሁ ሰው፣ ለግድያ ለሚፈልጋችሁ ሰው ንጹህ ህሊና መኖር ማለት ሊገላችሁ እንደሆነ እያወቃችሁ መኖሩን ስትፈልጉ ማለት ንጹህ ህሊና ማለት እንጂ የወደደውማ ማንም ይወዳል አይደል? ይሄ ማንም ያደርጋል። ጌታ ኢየሱስ እንዳስተማረ ማንም ይህንን ሊያደርግ ምን ይችላል አይደል? ሲወደኝ ይወደዋል፣ ሲመልስልኝ ሲሰጠኝ እሰጠዋለሁ፣ ሲነሳኝ ደግሞ እነሳዋለሁ። ይሄ የማ ባህሪ? የሰው ባህሪ ነው። የእግዚአብሔርስ ባህሪ? ኃጢአተኞችና በደለኞች ሳለን እግዚአብሔር እንዲሁ ወደደ። አሜን። ስንከፈላችሁ ልትወደዱ እንዲሁ አሜን። ዮሐንስ 3:16 ዓለሙን እንዲሁ ወዷልና። ዓለሙ ሲል ዛፍ ሳር ቅጠሉ ማለት አይደለም። ሰውን እንዲሁ ወደደ እግዚአብሔር። አሜን። ማለት ከኛ የመላእክት ጥፋት አያንስም ብላችሁ ታስባላችሁ? መላእክት እኮ ይህን ያህል ነገር ያጠፉት ነገር ያለ አይመስልም። ሰው እኮ ደጋግሞ ነው እግዚአብሔርን ምን የሚበድል። መልአክ በአንዴ ስህተት ነው ምን ያሉት የወደቁት። ሰውስ ደጋግሞ ሲወድቅ እግዚአብሔር ምን ይለዋል? ይታገሰዋል። ያ ነው ንጹህ ህሊና ማለት። እግዚአብሔር በሚጠብቀን ጥበቃ ሌሎችን ምን ማለት መጠበቅ። እግዚአብሔር በሚያየን እይታ ሌሎችን ምን ማለት ማየት። እግዚአብሔር በሚታገሰን ትዕግስት ሌሎችን ምን ማለት መታገስ። እግዚአብሔር ይቅር ባለን ይቅር ባይነት ሌሎችን ምን ማለት ይቅር ማለት። ንጹህ ህሊና ማለት እንጂ ደህና ነሽ ደህና እንዳደርሽብኝ አልደርስብሽም ማለት አይደለም። አትንካኝ
አልነካህም ማለት አይደለም። ይነካኛል፣ ግን እኔ ምን አልለው አልነካውም። ሲነካኝ ደግሞ የማይበት ማያዬ ምንድን ነው? ንጹህ ህሊና። ኢየሱስ ጌታ። የነካኝ እኮ ስለወደደኝ ነው እላለሁ። ህሊናዬ ሲቆሽሽስ ገና ከመንገድ ሲያልፍ ተንኮል ፈልጎ ነው እላለሁ። ነገር ፈልጎ ነው እላለሁ። እስቲ እግዚአብሔር ሆይ በሉ በህይወቴ ላይ በአንተ ፊት በሰውም ፊት ሁልጊዜ ንጹህ ህሊና ይሆንልኝ። አሜን። ንጹህ ህሊና። የሰው ሰውነቱ ያለው ህሊናው ውስጥ ነው። ስለ እግዚአብሔር ያላችሁ ስዕል ህሊናችሁ ውስጥ ከቆሸሸ እግዚአብሔር ለእናንተ ምንድን ነው? ንጹህ አይደለም። ስለ ሰው ያላችሁ ስዕል በሰው ፊት ከቆሸሸ ህሊናችሁ ውስጥ ሰውየው ምንም ቢያመጣላችሁ እናንተ ምን አይላችሁ? ቺን ያደረገውማ ለዚህ ብሎ ነው ትላላችሁ። ታሰሩታላችሁ። ግን የማላውቁ መስሎት ነው ትላላችሁ። እሱ በንጹህ ህሊና አድርጎት እናንተ ጋር ህሊናችን ስለቆሸሸ ምን እናደርጋለን? ቆሸሸን ነው ምን የምናደርገው? የምንቀበለው። እግዚአብሔር ይርዳል። በጎ ህሊና፣ ንጹህ ህሊና ሲኖራችሁ አንደኛ እግዚአብሔርን ለማምለክ ነፃ ናችሁ። ሁለተኛስ ማንም ሰው አይከሳችሁ። በሶስተኛ ደረጃ ሰይጣን እናንተ ቤት ላይ መስራት ምን አይችልም። ኧረ አሜን። እና ያገኘውን ቆሻሻ እኛ ቤት ላይ ምን አይጥልም። እኔ ማንም ሰው ምንም ይሁን እኔ ግን ህሊናዬ ንጹህ ከሆነ ይታወቃል አይደል? ግፍ በየቦታው አለ። ግን በቃ ለኔ ብሎ ነው የምል ህሊና ማለት ነው። ለኔ አስቦ ነው። ለአንተ እኮ እንዳላሰበ በእርግጠኝነት እኮ ታውቃለህ። ግን ለኔ አስቦ ነው። አይገርም እንላለን። ለኔ አስቦ ነው። ደቡብ አፍሪካ ባለፈ ነግራቸዋለሁ። ደቡብ አፍሪካ ማዕድን ቆፋሪዎች ሲቆፍሩ አንዱ ሁል ጊዜ ማነው ሮሜ ምዕራፍ 8 ቁጥር 28 ላይ ያለውን ቃል ያወራል። ሁል ጊዜ እግዚአብሔርን ለሚወዱት በሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። እስቲ በሉት እግዚአብሔርን ለሚወዱ በሉት እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አሜን። እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ኢየሱስ ጌታ እና ምንም ነገር ሲሆንበት እንዲህ ይላል፣ ነገር ሁሉ ለበጎ ነው። ስም አወጡለት፣ ነገር ሁሉ ለበጎ ብለው። ከዛ አንድ ቀን ማዕድን ቆፋሪዎች ብዙ ጊዜ ምሳ ይዘው ነው የሚመጡት። ምክንያቱም ወደ ምሳ መሄዳቸው እና እዛው ነው የሚበሉት። የእሱ ምሳ ከምሳዎች መካከል ውሻ ይዛው ሄደች። ምሳህን ይዛው ሄደች፣ ይዛ ሄዳች እያሉ ጮሁበት። ነገር ሁሉ ለበጎ ነው ይላል። ነገር ሁሉ ለበጎ ነው። ከዛም በኋላ ወጥቶ ከውሻው ሊያስጥል ሲሯሯጥ ልክ እሱ ሲወጣ የማዕድኑ ጉድጓድ ተደረመሰ። ልክ እሱ ወጥቶ ከውሻው ጋር ሲሯሯጥ ምንም ስቴፕ አልሄደም። የማዕድኑ ጉድጓድ የቆፈሩት ጉድጓድ ተደርምሶ እዛ የነበሩት በሙሉ እነቁ። ከዛ ነገር ሁሉ ለበጎ ነው። አሁንም ማለት እውነት አይደል? ነገር ሁሉ ለምንድን ነው? እግዚአብሔር ውሻ የላከው ለበጎ ነው። ማዳን የማን የእግዚአብሔር ነው። ስለዚህ አዳነ እግዚአብሔር። አሜን። አንዳንዴ የሚነካኳችሁ ሰዎች ስቴፓችሁ እንዲጨምሩ አሜን። እንዲሁ ብቻ እኛን ለመጉዳት የሚያደርጉት ነገር እኛን ከስቴፕ ወደ ሌላ ስቴፕ ምን ለማለት ለማሻገር ኢየሱስ ጌታ እንጂ ይመስላል። አዎ ሰውየው ምሳው ተወስዶበታል፣ ለሱ ጉዳት ነው። ግን ነገር ሁሉ ለበጎ ነው። እግዚአብሔርን ለሚወዱት
እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ኢየሱስ ጌታ አሜን። ሐማ ሳምንት እንዳልነው ነገር ሲጎነጉን ለበጎ ነው። ስለዚህ ጳውሎስ በጎ ሕሊና አለኝ እኔ በቃ የነሱ እኔ እንደው ምን ድኜ ዘላለም ከምኖር እኔ የተረገምኩ ሆኜ እነሱ ምን በእኔ ቦታ ቢድኑ ደስ ይለኛል። የጸሎት የጸለየው ማለት በሕጉ ላይ ሙሴ ነው አይደል? የእኔን ስም ከሕይወት መዝገብ ጻፍና እነሱ ይሻገሯል። አንተ ለሌላ ሕዝብ እሰጣለሁ። ይህ ሕዝብ የማይታዘዝ አመፀኛ እምቢተኛ ሕዝብ ነው። እኔን እስከ መቼ ምን ይለኛል? ይፈታተነኛል። ስለዚህ ከዚህ ሕዝብ ጋር ያለኝ ውል አቋርጣለሁ። አንተ ለሌላ ለሚሻል ሕዝብ ምን እላለሁ? እድል እሰጣለሁ። ሌላ ሕዝብ አዘጋጅቼልሃለሁ ሲለው ምን ይላል? ግብፃውያን ምን ይላል? እግዚአብሔር ያወጣቸው ምድረ በዳ ሊጨርሳቸው ነው ይበሉ እንዲ ኧረ ትዋረዳለህ አለ ለእግዚአብሔር። አይገርም? ገለበጠበት። ሙሴ እግዚአብሔር ላይ ገለበጠበት። ሰው ምን ይልሃል? እግዚአብሔርን በሰውኛ ያናገረው ሰው ምን ይላል? ልታሻግራቸው ከነዓን ልታወርሳቸው አወጣዋቸው ብለህ በምድረ በዳ ቢቀሩ ሰው ምን እንደሚል ታውቃለህ? ማሻገር የማይችል ይሉሃል። ስለዚህ አልፈልግም አለ። ሌላ ሕዝብ አልፈልግም። ይሄ ሕዝብ ምን ይል ይሻገር፣ እኔን ከሕይወት መዝገብ ደምስሰኝ። እንጃ እድል ብናገኝ እኛውን እንዲህ እንላለን። አላውቅም፣ ስላላገኘሁት አላውቅም። ይቅርብና አሜሪካ ሂድ ብባል፣ ይቅርብና አዲስ አበባ ግባ ብባል ፓስፖርት የለኝም እንኳን ማለት ይቸኩላል አይደል? ጳውሎስ ግን ከሕይወት መዝገብ ላይ እኔን ምን በል ደምስሰኝ፣ ስሜ ይጥፋ፣ ይህ ሁሉ ሕዝብ ምድረ በዳ ከሚቀር እኔ ልቅር። ከምን መዝገብ? ከሕይወት መዝገብ። አሁን እዚህ እኮ ምድረ በዳ አይደለም፣ ዘላለማዊ የምትለው ሕይወት ይቅርብኝ። አንተ ምን ከምትሰደብ አያሻግርም እግዚአብሔር እንዴት ይባላል? ከዛ እግዚአብሔር በሰውኛ ተመለሰ ማለት ነው። እግዚአብሔር በቃ እሺ ያለ ደስ አይልም? እግዚአብሔር ይመለሳል። እግዚአብሔር ስትመለሱ እግዚአብሔር ምን ይላል? ይመለሳል። ክብር ለእግዚአብሔር። እግዚአብሔር ትልቅ። ስለ ጳውሎስ ምን ነበረው? በጎ ሕሊና ነበር። በጎ ሕሊና በጣም አስፈላጊ ነው። ክርስትና ውስጥ ከዳናችሁ በኋላ ያለ በጎ ሕሊና የምትመላለሱ ከሆነ ጸሎታችሁ አይሰማም፣ አምልኳችሁ አይሰማም። እግዚአብሔር ምን አይለው? አይቀበለው። ምንድን ነው የሚለው? መጀመሪያ መሰዊያ ላይ አስቀምጠውና ሄደ ከባላጋራህ ጋር ተስማማ እና እንደውም 5 ሳንቲም እስኪቀር ድረስ ፍርድ ቤት አቁሞ ከምትካሰስ እዚሁ ቶሎ ተስማምተህ እና መስዋዕቱ የትም አይሄድብህም ነው የሚለው ማቴዎስ 5። የትም አይሄድብህም፣ ቁጭ አድርገው ትደርሳለህ። አራምን መጀመሪያ ለምን? ለይቅርታ፣ ቀጥሎ መስዋዕት፣ በጎ ሕሊና። እስቲ ጌታ ሆይ በሉ፣ በሕይወቴ ላይ በጎ ሕሊና እንዲኖረኝ ሁል ጊዜ መትጋት እንድችል እርዳኝ። አሜን። እግዚአብሔር ለማገልገል፣ እግዚአብሔር ለመፍራት፣ እግዚአብሔር ለማምለክ በጎ ሕሊና ለአማኞች በጣም ወሳኝ ነው። ጳውሎስ ከላይ በሽታ ተብሎ ተጠርቷል። ከስር ግን ምን አለ? ለእነዚህ በሽታ ላሉት ጤንነት ነው የሚመኘው። ኧረ አሜን። ጳውሎስ ይሙት ይላሉ። ጳውሎስ ግን ምን ይላል? ኑሩ ይላል። እንደውም እናንተ ኑሩ፣ እኔ ልረገም፣ ሕይወት ለእኔ ይቅርብኝ፣ እናንተ በሕይወት ኑሩ ይላል ጳውሎስ። ጌታ አይምሯችንን ይፈውስ። ምክንያቱም የሀብት ሁሉ ቁልፍ አይምሮ ነው። የሀብት ሁሉ ቁልፍ፣ ሀብት ሁሉ ያለው አይምሯችን ውስጥ ነው። የሚያየው አይናችን አይምሯችን ውስጥ ያለው ነው። የሚሰማው ጆሮአችን አይምሯችን ውስጥ ያለው ነው። የሚናገረው ምላሳችን አይምሯችን ውስጥ ያለው ነው። እግራችን እንኳን የሚሄደው አይምሯችን ውስጥ ያለው ነው። እዚህ መምጣት አልፈለግኩም ነበር የሚሉ ሰዎች አልገጠሟቸው? እንደዚህ መስራት አልፈለግኩም ነበር ይላሉ። ግን አይምሯቸው ውስጥ ያስራ ነበር።
እግዚአብሔር ይርዳል። ኧረ አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በጎ ሕሊና ይኑር። ጳውሎስ ለጢሞቴዎስ ሲመክረው ምንድነው? እምነትና በጎ ሕሊና ይኑር ይለው። እምነትና ምን? በጎ ሕሊና ይኑር። እነዚህ የጣሉ ሰዎች መርከብ ያለ መሪ እንደሚተዉ ናቸው። ከዛ ለምሳሌ ያህል 2 ሰዎች ይጠቅስለታል ጳውሎስ ለጢሞቴዎስ። እምነትና ምን? በጎ ሕሊና ይኑር። ሌላው ይደርሳል። ኧረ አሜን። ምን ይኑር? እምነት። ከዛስ? በጎ ሕሊና። ኢየሱስ ጌታ ነው። እምነት ከእግዚአብሔር ጋር የምትገናኙበት መስመር ነው። በጎ ሕሊና ደግሞ ከሰው ጋር የምትኖሩት ኑሮ ነው። ኑሮ ሰው ያየዋል፣ እምነታችን ደግሞ እግዚአብሔር ያየዋል። ዛሬ የእግዚአብሔር ቃል ስናይ እንደነበረው ማለዳ ላይ በእምነት ሰዎች እግዚአብሔር የሚለካበት መለኪያው እምነት እንጂ ሀብት አይደለም። እግዚአብሔር ሰዎችን ሲያያቸው የሚያያቸው በምናቸው? በእምነታቸው ነው። ትንሽ እምነት ያለው፣ ትልቅ እምነት ያለው። እምነቱ ምንድን ነው? ታላቅ ነው። እምነቱ ትንሽ ነው። እናንተ ምን የጎደላችሁ? እምነት የጎደላችሁ። ስለዚህ እግዚአብሔር ሲያየን በጎ ሕሊና ይፈልግብናል። ጌታ ይርዳል። ከዳንን በኋላ አንዱ በጣም አስፈላጊው ነገር በጎ ሕሊና ነው። በመጨረሻ ጳውሎስ ከተከሰሰ በኋላ ይሄ ፊሊክስ የሚባለው ሰው እያስጠራ ምን ያደርገዋል? ጳውሎስን ይነዘንዘዋል። ጳውሎስን የሚነዘንዘው ጳውሎስ ባለሀብት ነው፣ ታውቃላችሁ። አገልጋይ ብቻ ነው። ይፍታን። አሜን። ኧረ አሜን። በሁሉ ነገር እግዚአብሔር ባለጠጋ ያድርገን። ኢየሱስ ጌታ ነው። ጳውሎስ ታውቃላችሁ፣ በቃ መርከቤ 3 የተሰበረች ይላል ጳውሎስ። መርከቤ 3 የተሰበረች እና በዛ ዘመን ድንኳን ሰፊ ማለት ትልቅ ሀብት ነው። ትልቅ ሀብት ነው። ድንኳን የሚሰፋው ለድር ለባልትና አይደለም፣ ለምኖች ነው፣ ለመርከቦች። የዛ ዘመን የመጨረሻ መጓጓዣ ደግሞ ምንድን ነው? መርከብ ነው። ስለዚህ ትልቅ ሀብት ነው ያለው ጳውሎስ። ያገለግላል፣ ደግሞ ምን ያደርጋል? ድንኳን ይሰፋል። ስለዚህ እንዲህ አይነት እንትን ስለነበረው ፊሊክስ እየመጣ ያስጠራዋል። ምን ማለት ነው? ፊሊክስ ወንጀል አላገኘበትም፣ እንዲሁ ሊለቀው አልፈለገም። ስለዚህ እጅ ከምን ነው የሚጠይቀው? እጅ ከምን ሲለው ጳውሎስ እጅ በኢየሱስ ይለዋል። ወዲያው ኢየሱስ ክርስቶስ ይነግረዋል፣ ይኸውልህ ከስራቴ በስተቀር አንተ በቃ እንደኔ እንድትሆን ይለዋል። እፈልጋለሁ ይለዋል። እንደውም በቃ እንደኔ ሆን ይለዋል። ልታምን ይገባሃል ይለዋል። ማመን አለብህ ይለዋል ጳውሎስ። ምን? ኢየሱስ ክርስቶስ። ከዛም በኋላ ልክ ንጉሱ ሲጨንቀው፣ አገረ ገዢው ሲጨንቀው ያስገባዋል። ከዛስ ይጠራዋል፣ ያስገባዋል፣ ይጠራዋል። ጳውሎስ ለ2 ዓመት ግቦ ሳይሰጥ፣ ፊሊክስም ለ2 ዓመት ግቦ ሳይቀበል ጳውሎስን ሲያስጠራው፣ ኢየሱስን ሲነግረው እዩ ለዚህ ሰው ምን ያህል እድል እንደተሰጠ። በጳውሎስ ለ2 ዓመት ወንጌል ሲነገር ምን ያህል ልቡ ደንዳና ቢሆን፣ ምን ያህል ልቡ እንትን ቢሆን፣ ጠንካራ ቢሆን፣ ይድን ያስፈለገው ሰው መንገድ ላይ ያለ ፊልጶስ ለዛ ለኢትዮጵያዊ ጀንደረባው እንትን ያገኘው በቃ እኔ አሁን መዳን እፈልጋለሁ ምን ላድርግ? ይሄ በየቀኑ በንጉሳዊ ዙፋኑ ላይ ተቀምጦ በፍርድ ወንበሩ ላይ ተቀምጦ እስቲ ተናገር ሲለው ኢየሱስ ይወድሃል፣ ኢየሱስ የዘላለም ሕይወት ይሰጣል፣ ከኢየሱስ ውጭ ሕይወት የለም፣ ፍርድ አንተ ብቻ አይደለም የምትፈርደው፣ እግዚአብሔርም በሙታንና በሕያዋን ላይ ሊፈርድ ተስፋ አለን፣ ስለዚህ ተመለስ እያለው ሰውየውስ እጅ ከምን በጌታ በኢየሱስ ስም ከአየሩ ላይ ይሄ መንፈስ ይመታ። አሜን። በኢየሱስ ስም ይሄ መንፈስ ይመታ። አሜን። ከአየሩ ላይ የተመታ ይሁን። አሜን። ከምድራችን ላይ የተመታ ይሁን። አሜን። ግቦኝነት የተመታ ይሁን። አሜን። ሙሰኝነት የተመታ ይሁን። አሜን። አከርካሪው ይሰበር። አሜን። እጅ ከፍንጅ ይያዙ። አሜን። ኃይላቸው ይታሰር። አሜን። የቋንቋቸው ብርታት ይታሰር። አሜን። በኢየሱስ ስም ይታሰር። አሜን። በጽድቅ ፍረድ ይለዋል። ይሄኛው ደግሞ በጽድቅ እንዳይፈርድ ይፈልጋል። እግዚአብሔር ግን እውነተኛ ዳኛ ነው።
አሜን። እግዚአብሔር እውነተኛ ዳኛ ነው። ለመበለቶች የሚፈርድ እግዚአብሔር እውነተኛ ዳኛ ነው። ስለዚህ 3 ነገሮች ነው ያየነው። የጳውሎስ ከሳሾች ዓለምን በዓለም ያሉ አይሁዳውያንን ያወከ ምንድን ነው? በሽተኛ ነው፣ በሽታ ነው ብለውታል። በሽተኛ መሆን ሌላ ነው። በሽታስ ለምሳሌ የወባ በሽታ፣ ሌሎችም በሽታዎች ጥሩ በሽታ ነው። ጳውሎስ ምንድን ነው? በሽታ ነው። አይሁድ ጳውሎስን ሲያዩት እንደምንድን ነው? እንደ በሽታ። ጳውሎስ ደግሞ አይሁድን ሲያይ ምንድን ነው የሚታየው? እነሱ እንዲሞቱ እንዲጠፉ አይደለም የሚፈልገው። ምን እንዲድኑ ይፈልጋል። ንጉሱስ አገረ ገዢውስ ሲያየው ከእጅ መንሻ የሚሰጥ ባለጠጋ እንደሆነ ያያል። አሜን። አይሁድ ጳውሎስ ሲያዩት እንዲገደል ይፈልጋሉ። ጳውሎስ አይሁድን ሲያይ እንዲኖሩ ይፈልጋል። አገረ ገዢው ደግሞ ጳውሎስን ሲያይ ስጦታስ እንዲሰጠው ይፈልጋል፣ ወይም ደግሞ ግቦ ይጠይቃል። በነፃ ልፍታ፣ ወንጀል የለብህም፣ ስለዚህ ምን በለኝ፣ ልቀቅብኝና ልልቀቀኝ። በኢየሱስ ስም ይመታ። ፍርድ የሚያዛባ ይመታ። በኢየሱስ ስም ይመታ። ክብር ለእግዚአብሔር ይሁን። ጳውሎስ በዛ ዘመን እንደዚህ ይኖራል። እኛ በዚህ ዘመን እንዴት ነው የምንኖረው? ህይወታችንን ነው ማዛመድ ያለብን። ስለዚህ እስቲ ከህይወታችሁ ጋር በጳውሎስ ህይወት ይሄ ተከናውኗል፣ በእኔ ህይወት፣ በአንተ ህይወት፣ በእኛ ህይወትስ? ይህንን በደንብ ማሰላሰል ይጠይቃል። ስለዚህ ከእኛ እግዚአብሔር የሚፈልገው የደቀ መዝሙር ህይወት ነው። አሜን። ንግግር አይደለም፣ እሳቤ አይደለም። ምንድን ነው የሚፈለገው? ህይወት ነው። አሜን። ለብርሃንም ለጨለማ፣ ለዳኑትም ላልዳኑትም ከኛ እግዚአብሔር የሚፈልገው ህይወት ነው። ሚዛናዊ የሆነ ህይወት ይፈልጋል። ባላንስ የሆነ ህይወት ይፈልጋል። ከእግዚአብሔር ጋር ባለው ግንኙነት፣ ከሰውም ጋር ባለው ግንኙነት ምን የሆነ ሚዛናዊ የሆነ ህይወት። አሜን። ሲጸልይ ጥሩ ነው። ከሰው ጋር ግን ያለው ግንኙነት የሚባል መሆን የለበትም። እስማም ሲያገለግል እኔ አንዳንድ ሰዎች እንደዚህ ላለውኝ እንደው በቃ ምን አለ ከመድረክ ባይወርዱ፣ ኑሯቸው ሁሉ እዛው መድረክ ይሆናል። በኢየሱስ ኑሯቸው መድረክ ነው። በመድረክ ቢኖሩ ምን የሚልባቸው የሚያምርባቸው ጸጋ የተሞላ ንግግር ምን የሚናገሩ ሰዎች ሲኖሩስ ማለት ከቃሪያ ይልቅ ምን የሚያቃጥል አይደል? አላያችሁ? አሁን በዓለም ላይ ያለው ቤተክርስቲያን የምትከሰስበት ነገር ምንድን ነው? የጸጋ እጥረት አይደለም፣ ያጠቃቀም ጉዳይ። ይሄ ደግሞ ከምን ጋር የተያዘ? ከባህል ጋር የተያዘ። ስለዚህ በጎ ሕሊና እንደውም አንድ ጊዜ ሲያወራ ምን አለ? ሰውን አንድ ጊዜ ያገኘው፣ ስታገኘው ደግሞ በደንብ ተጠቀም፣ ከዛም በኋላ ተመልሰ እንዳታ። ለእናንተ የሚሰጧችሁ ስልክ ድጋሚ የማይሰራ ስልክ። እዚህ ከተማ የነበረ ሰው ነው ይህንን ያደረገ ነበር። የቤት ካርታ ሊቀበል ይችላል፣ መኪና ሊቀበል ይችላል። ከዛም በኋላ ስልኩ የማይሰራ ያላችሁ ነገር አካውንታችሁ ሊሆን ይችላል የሚቀበሏችሁ። ከዛ በኋላ አያውቋችሁ። የሚያውቋችሁ መቼ ነው? እስክትሰጣቸው ያውቋቸዋል፣ ይጸልዩላቸዋል፣ ምን ይሏቸዋል። ከዛስ በኋላ በጎ ሕሊና እንዳይኖረን፣ ለቤተ ክርስቲያን በጎ ሕሊና እንዳይኖራት ካደረጉ ነገሮች አንዱ የአኗኗር ምንድን ብልሹነት አይደል? የአኗኗር ብልሹነት እንጂ ኢትዮጵያ ውስጥ ብዙ ጸጋ አይደል? ሐዋርያቶች አሉ፣ ነቢያት አሉ፣ ወንጌላውያን አሉ፣ አስተማሪዎች አሉ፣ መጋቢያን አሉ። ግን የምን ችግር አለበት? የአኗኗር ችግር አለ አይደል? እንደምንሰብከው ወንጌል አኗኗራችን እንደዛ አይደለም። ይሄ ደግሞ ሰዎች ውስጥ ምን እንዳይኖር፣ በጎ ሕሊና እንዳይኖር ያደርጋል። እና እናንተን ሲያዩዋችሁ ራሱ ይፈርጇቸዋል። በጥርጣሬ ነው የሚያዩዋችሁ አይደል? በጥርጣሬ ልክ መርማሪዎች እንደሚያዩት ማለት
መርማሪ ፖሊሶች እንዴት ነው የሚያዩት? ማንኛውም ነገር ሲያዩ የሚያዩበት አተያይ ማንኛውም ሰው እንደሚያይ አይደል? እንዴት ነው የሚያዩት? እናንተን እያዩአችሁ ጀርባችሁ ነው የሚያዩት አይደል? እናንተ ነው እኮ የሚያዩአችሁ። እኔ እና እሱ እየተያየ እኔ እሱን ነው የማየው፣ ግን ጀርባው ያያል፣ ስክሪን ያደርጋል። አንድ ጊዜ እኛ ቸርች ውስጥ በተፈጠረው እነዛ ወጣቶች በተፈጠረው ጊዜ ላይ የከተማው የጸጥታ ዘርፍ ኃላፊ የነበረው ሰው እንዲህ አለ። አንዴ እንዴት ስክሪን ሹት እንዳደረጋቸው በማየት ማለት ነው። ደወልና ፓስተር አለ። አቤት ነው አለ። እንደዚህ አይነት ሰው እንደዚህ አይነት ሰው እንደዚህ አይነት ሰው በቃ ይጥፋል እንዴ ማለት በዛ ወቅት ላይ ሰብሳቢ ጸሐፊውን ገንዘብ ያዡ ምናምን ናቸው እነዚህ ሰዎች። እንዲህ እኮ ነው ያያቸው። አንዴ አያቸው። ከዛም በኋላ መታወቂያውን አውጥቶ አሳያቸው። ሌላ ምንም መሳሪያ ያዘ። በማግስቱ ደወለና እነዚህ ሰዎች በቃ እንትን ይበሏል ሲል አይሆንም፣ እኛ የምንኖረው እኮ ለእነሱ ነው። እያስቸገሯቸዋል። አዎ እያስቸገሩ፣ እኛ ያለነው እኮ ለእነሱ፣ እነሱ ስላሉ እኮ ነው እዛ ጋር የመጣ ነው። እኛ አሁን ያለው ነገር እንትን በሉልን ዳባ አድርጉልን ነው እንጂ ያልናችሁ ሌላ ተጨማሪ ስራ ስሩልን አይደለም። ይሄ የእግዚአብሔር ስራ። እስካሁን ስለሰራችሁት ስራ እግዚአብሔር ይባርካችሁ። በጣም ትገርማላችኋል። ስለዚህ ምን ያደርጋሉ ማለት አንዴ ሲያዩአችሁ እስክሪን ያደርጓችሁ። ከዛ የትም ብትሄዱ ምን አትሉባቸው፣ ማጠፉባቸው። ፎቶ አላነሷችሁ፣ ካሜራ አልቀረጿችሁ፣ ግን ጭንቅላታቸው ከምን ጋር ነው የተያዘ? ከምርመራ ጋር ስለተያያዘ ምን ያደርጓቸዋል? ጀርባቸው ነው ስለሚያደርጉት። ከዛ የሆነ ነገር ሲፈጠር እንትና የሚል ስም መልአኩ የሚል ስም ከተጠራ አውቀዋለሁ ማለት ነው። የት ነው የምታውቀው? ቆይ አንዴ ይልና ፋይል ያገላብጣል ማለት ነው። የሚያገላብጠው የት ነው? ጭንቅላት ውስጥ። ስለዚህ ምን ልላችሁ ነው? ይሄ በጎ ሕሊና ስታጡ እንትን ነው የሚያደርጋችሁ። ሰዎችን ይፈርጃል። በጸጋው ጥሩ ነው፣ ግን በቃ አገልግሎቱ እንዲህ ደስ ይላል። ግን አንድ ጊዜ እንዳደረገችው ሚስቱ መድረክ ላይ ስታገለግል ስትዘምር ደስ ብሎት በቃ ፓስተር ፍራሽ እዚሁ ላምጣና እዚሁ ልኑራል ባልየው እና ቤት እንትን ነች ማለት ነው። ስትዘምር የተውረግራጊ ድምፅ አላት። ስትኖርስ የሚያቃጥል ሚጣላል ማለት ነው። ስለዚህ እዚሁ እባክህ ፓስተር እዚሁ በቃ ቦታ ይፈለግልኛል። ምንድን ነች ማለት ነው? ሁለት ደብል ፌስ ነች ማለት ነው። ስለዚህ እግዚአብሔር ደብል ፌስ ህይወት ምን አይፈልግም። ስትዋሹ በቃ ዋሻው በል፣ አሜን። በቃ ሳረቁ በል። ምክንያቱም እግዚአብሔር መስረቃችሁ መዋሸታችሁ አይደለም የሚፈልገው። ምንም ነው ታማኝነታችሁ የሚፈልገው። በቃ ዋሻው መዋሸት ግን አልነበረብኝም። ሳረቁ መስረቅ ግን አልነበረብኝም። ወደው መውደቅ አልነበረብኝም። ስለዚህ ምን በል አንሳኝ። አሜን። ኢየሱስ ጌታ። እንጸልይ በእግዚአብሔር ፊት። እግዚአብሔር እንዲረዳን፣ እግዚአብሔር እንዲያግዘን እንጸልያለን። ኢየሱስ ጌታ ነው። ይህንን የደቀ መዝሙር ህይወት መኖር የምንችልበት የእግዚአብሔር መለኮታዊ ጸጋ በህይወታችን ላይ እንዲሆን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ወደ ተነገረልን መግባት እንድንችል እግዚአብሔር ይፈልጋል። ወደ ተባለልን መግባት እንድንችል እግዚአብሔር ይፈልጋል። ወደ ታየልን መግባት እንድንችል እግዚአብሔር ይፈልጋል። ጌታ ሆይ በሉስ፣ ህይወቴን፣ ዘመኔ፣ ሐሳቤ በኢየሱስ ስም ለአንተ ለሰውም
የሚመች ህሊና በመስጠት ባርከኝ። ጌታ ሆይ በህይወቴ ላይ በዘመኔ ላይ በኢየሱስ ስም የምጎዳ እንጂ የምጎዳ እንዳልሆን እርዳኝ። ጌታ ሆይ የምበደል እንጂ የምበድል እንዳልሆን እርዳኝ። ጌታ ሆይ በኢየሱስ ስም ሁል ጊዜ ያንተን ኑሮ ማሰብ እንዲችል እርዳኝ። ክብር ላንተ ይሁን። ስምህ ይቀደስ፣ ከፍ በል። መኖር ካልቀረ ለክብርህ አኑረን። መዋል ማደራችን ካልቀረ ለክብርህ አውለን፣ ለክብርህ አሳድረን። የቀረልን ዘመን አንተ የማትከብርበት እንዳይሆን በኢየሱስ ስም ጸለይን። በቀረልን ዘመን በህይወታችን በኢየሱስ ክርስቶስ ስም አምረህ ደምቀህ ታይ፣ ከፍ ብለህ ታይ፣ ገነህ ታይ። በኢየሱስ ስም አሸብርቀህ ታይ። እግዚአብሔር ሙላታችን ሆነ፣ ክብራችን ሆነ፣ ኃይላችን ሆነ። በኢየሱስ ስም ተገለጥ፣ ከፍ በል። አንተ ብዙዎች ሲያዋርዱ ለብዙዎች ሞተሃል። አንተ ብዙዎች ሲንቁ ብዙዎችን በኢየሱስ ክርስቶስ ስም የከበሩ ሰዎች አድርገሃል። እግዚአብሔር አምላክ ሆይ በህይወታችን ውስጥ እኛም ለብዙዎች መኖር እንድንችል እርዳን። አንዱ ለሁሉም እንደሞተ ሁሉም ደግሞ ለአንዱ እንዲኖር ተብሎ እንደተጻፈ በኢየሱስ ስም ሁላችንም አንተን አክባሪዎች አድርገን ከመካከላችን ማንም ከሀሳብ እንዳይጎል ጸልያለሁ። ሁል ጊዜ በጎ ህሊና ይሁንልን። ሁል ጊዜ በጎ ህሊና ይሁንልን። ሁል ጊዜ ንጹህ ህሊና ይሁንልን። ሁል ጊዜ ንጹህ ህሊና ይሁንልን። እንወድሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። መኖራችን ካልቀረ አንተ ክበርበት። ምሽቱ በኢየሱስ ደም ዋጀ ነው። ዘመናችን በኢየሱስ ደም ዋጀ ነው። ህይወታችን በኢየሱስ ደም ዋጀ ነው። ክፉ አውሬ ይመታ፣ የጨለማው ኃይል ይመታ፣ አይምሮን የሚመርዝ ይመታ፣ ሀሳብን የሚያቆሽሽ ይመታ፣ አንደበትን የሚያረክስ ይመታ። በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ስትወጣ የሚነዘንዛት ይመታ። ክፉ ህሊና ይመታ፣ የደነዘዘ ህሊና ይመታ፣ በጎነት የሌለው ህሊና ይመታ። ከላያችን ላይ ይነሳ፣ በኢየሱስ ስም ይነሳ። ነፃ ውጡ፣ ነፃ መውጣት ይሁን፣ ነፃ መውጣት ይሁን። ለመጸለይ ነፃ ውጡ፣ ለማምለክ ነፃ ውጡ፣ እግዚአብሔር ለመፈለግ ነፃ ውጡ፣ እግዚአብሔር ጋር ለመኖር ነፃ ውጡ፣ እግዚአብሔርን ክብር ለማየት ነፃ ውጡ። በኢየሱስ ስም ጉልበታችሁ ነፃ ይውጣ። ለማመን ተስፋ ለማድረግ ነፃ ውጡ። በኢየሱስ ስም ቀና ብሎ ለመሄድ ነፃ ውጡ። ቀንበር ይሰበር፣ ሸክም ይራገፍ፣ እስራት ይበጠስ፣ እርግማን ይሰበር። የጨለማ ጉልበት ለዘላለም ይፍረስ። መኖራችሁ ለክብሩ ይሁን። እንወጣለን፣ ከፊታችን ሁን። ሁሉ ጊዜ አግዘን፣ እርዳን። በኢየሱስ ስም የበደሉንን ይቅር እንደምንል በደላችን ይቅር በለን። የበደሉንን ይቅር እንደምንል በደላችንን ይቅር በለን። መተላለፋችንን ይቅር በለን። በኢየሱስ ስም አለማወቃችንን ይቅር በለን። ስንፍናችንን ይቅር በለን። እምነት ማጣታችንን ይቅር በለን። ተጠራጣሪነታችንን ይቅር በለን። በኢየሱስ ስም አንተን አለመውደዳችን ይቅር በለን። ከአንተ ጋር እየሆንን ከአንተ ጋር አለመሆናችንን ይቅር በለን። በኢየሱስ ስም አንተ ጋር ያለውን ክብር እግዚአብሔር ሆይ ለሌሎች ሼር አለማድረጋችን፣ ለሌሎች አለማጋራታችን በኢየሱስ ስም ይቅር በለን። ከፍ በል። እናመሰግናለን፣ እንወዳሃለን። በኢየሱስ ስም በመድኃኒታችን አሜን፣ አሜን። ተባረኩ። አሜን። አሜን።
አሜን። ልጆቹ ትዳር ባረኩት። አሜን። ቤት ባረኩት። አሜን። እናንተንም ባረኳት። አሜን። እግዚአብሔር ባረኩት። አሜን። የተባረከ ምሽት ይሁን። አሜን። ቅባት ያግኘን፣ ጸጋ ያግኘን። አሜን። ተስፋ ፒስ እንዳንሆን እርዳን። አሜን። በሙላት ይገለጽ። አሜን። በኃይል ይገለጽ። አሜን። በቅባት ይገለጽ። አሜን። ኃይለኛ ተዋጊ ተብሎ ተጽፏልና ኢየሱስ ይዋጋልን። አሜን። እኛ መሳሪያችን እሱ ነው። አሜን። ኃይለኛው ያስታጥቀን። አሜን። መንፈስ ይምላብን። አሜን። በጸጋ መውጣት መግባት ይሆንልን። አሜን። የማይፈልገን ጌታው ኢየሱስ ጠላቶች ቢዞር ቢፎክሩ በፊቱ እንደቆመልን ጌታ ዛሬ ጠላቶች አስደንግጥልን። አሜን። ክፉን አስደንግጥልን። አሜን። ለመውጣልን አሜን። በብርሃን መሻገር ይሆን። አሜን። እግዚአብሔሩ ታላቅ ነህ። አሜን። ኃያሉ እግዚአብሔሩ ከፊታችን ውጣ። አሜን። ሰማይ ያለው ይሆን። አሜን። በክርስቶስ ትንሣኤ ስም አሜን።